ሌላስ ምክንያት? ሁለተኛ ደግሞ ቅዱሳን፣ ሁለተኛ ደግሞ ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ የለም። መላእክቶች ያማልዳሉ የሚል ከመጽሐፍ ቅዱስ ልታሳየኝ አችልም። እሺ እና መላእክቶች ያማልዳሉ የሚል አረ መላእክቶች ያማልዳሉ፣ ሶስት ይዤልሃለሁ። መላእክቶች ያማልዳሉ። ችግር የለውም። ቆይ ሶስት ይዤልሃለሁ፣ ሶስት ላይ እናውራ። አንተ ደግሞ እኔ ጴንጤ የማልሆንበት ምክንያት ነግረህና ከዛ ታስረዳኝ። ልክ እኔ እንደማስረዳ አንተ መጽሐፍ ቅዱስ ከፍተህ ታስረዳኛለህ። እሺ ያዝ፣ እየጻፍክ ነው? ልንገርህ። እኔ የመጀመሪያው ቅዱስ ቁርባን የዘላለም ሕይወት አይሰጥም፣ የጌታ እውነተኛ ስጋና ደም ነው ብላችሁ አታምኑ። ጌታ ደግሞ ስጋ እውነተኛ ነው፣ ደሜም እውነተኛ ነው ብሏል። የዘላለም ሕይወትን ይሰጣል፣ የሚበላው የሚጠጣው የዘላለም ሕይወት ያገኛል ይላል። እናንተ ይህን ትምህርት ትቃወማላችሁ። ስለዚህ ጴንጤ መሆን አልፈልግም እኔ፣ ምክንያቱም የጌታ ተቃዋሚ መሆን ስለማልፈልግ። ኦኬ፣ ይሄንን በመጽሐፍ ቅዱስ ታሳየኛለህ ማለት ነው። በኋላ ላይ የጌታ ስጋና ደም እውነተኛ እንዳልሆነ ማለት ነው ታሳየኛለህ። ሁለተኛ ደግሞ ጴንጤ ማልሆንበት ምክንያት ጥምቀት ነው። ጌታ ጥምቀትን ለድነት ብሎ ነግሮናል። ያመነ የጠመቀ ይድናል ብሎናል። አንድ ሰው ለመዳን መጠመቅ እንዳለበት ነግሮናል። ቅዱስ ጳውሎስም በሮሜ መልእክቱ በተለያየ መልእክቱ ላይ ስለ ጥምቀት አስፈላጊነት ነግሮናል። እናንተ ደግሞ ጥምቀት ሰው ሳይጠመቅም ይድናል ብላችሁ ታስተምራላችሁ። የጌታ ትምህርት ግን እንደዛ አይደለም። በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት አድርጓቸው። የጌታ ለመሆን ወደ ቤተክርስቲያን ለመጨመር እንኳን ጥምቀት ግዴታ ነው። ከውሃና ከመንፈስ ካልተወለዳችሁ በቀር ወደ እግዚአብሔር መንግስት ልትገቡ አትችሉም ይላል። እናንተ ግን ውሃ የሚለው በሌላ ትምህርት ነው የምትቀይሩት። ስለዚህ የጌታ ትምህርት ተቋሚ መሆን ስለማልፈልግ ጴንጤ መሆን አልፈልግም። ኦኬ። ሶስተኛ ምክንያቴ ምን መሰለ? ጥምቀትን አንስቼልሃለሁ፣ ቁርባን አንስቼልሃለሁ እና ንጥቀት። በንጥቀት ዙሪያ የሚመላለስ ጌታ እኔ የለኝም። ኦኬ። አንዴ እነጠቃለሁ ብለህ ታምናለህ አንተ ወንድሜ አዳነ? እንዴት እነጠቃለሁ ብለህ ታምናለህ? ጌታ እንዴት እነጠቃለሁ ማለት ነው? ስለ ንጥቀት አልተማርክም? በመጨረሻ ዘመን ያ ክርስቶስ ሲመጣ የሞቱትን አንቀድምም፣ ግን በአየር እንነጠቃለን እንላለን። እንደዛ ነው የሚያምነው። ትነጠቃለህ በአየር ልንቀበል በደመና ትነጠቃለህ በአየር ጌታን ልንቀበል ያ ተሰሎንቄ ላይ ሲናገር እንደዛ ነው የምናለው። ተሰሎንቄን ነው የምናለው። አንተ ስትነጠቅ መሬት ላይ ማን ይቀራል? ሁሉም ሰው ነው የሚነጠቀው ወይስ የሚቀሩ አሉ? ያመንና የዳነንና ያመንን የምንቀረው የምንሄደው ማለት በአየር ላይ ጌታን ልንቀበል የቀረው ያመኑትን ላይ ደግሞ ተወሰዱ። መሬት ላይ ያላመኑት ይቀራሉ። የቀረ እሱን አልተማርኩም፣ አላየውም። ምናልባት እንደዚህ አይነት ጌታ አለ፣ እንደዚህ አይነት ጌታ አለ። የሆኑ ሰዎችን ግለሰቦችን ወስዶ ከዛ ደግሞ የሆነ ግሩፕን ሰብስቦ ወስዶ ከዛ ደግሞ የሆነ ግሩፕ ደግሞ መሬት ላይ ቀርቶ ከዛ ከአውሬው ጋር የሚታገል የሚላፋ ከአውሬው ጋር በቃ ተላልፎ የሚሰጥ እንደዚህ አይነት ጌታ አለ። ጴንጤ መሆን የማልፈልገው ለዛ ነው በአጭሩ። ሶስተኛ ይሄ ነው። ኦኬ። አሁን ምን ታደርግልኝ መሰለ? እኔ መጀመሪያ መላእክት እንደሚያማልዱ ላሳይህና ከዛ እሱን ትፈተን ደግሞ ወደሚቀጥለው እንሄዳለን ማለት ነው። ተጋባን? እሺ። አንተ ደግሞ ቅዱስ ቁርባን የጌታ ስጋና ደም እንዳልሆነ ቅድሚያው የእንትን ነው። ቅደም ተከተል ብንሄድ ደስ ይላል። ችግር የለውም። የእግዚአብሔር ባሪያዎች ወንድሜ ጠቅላላ ጠየቅ እንዴ አዳን ምን ሆናል? ጠቅላላ ጠይቅ ላስረዳክ ነው እኮ አልኩህ። በአንዴ ደስ ይለኛል። ኦኬ እሺ። ሉቃስ ወንጌል ምዕራፍ 15 የሉቃስ ወንጌል ምዕራፍ 15 ቋንዴ መላእክት አያማልዱም ያልከኝ አይደል? እሺ ለምንድን ነው የማያማልዱት? አይችሉም ማማለድ? ማማለድ ማለት ታውቃለህ? ስለ እምነት ግን አዳነ ፕሊዝ፣ ካላወቅ ታውቃለህ ስለ እምነት በደንብ ቀጥል፣ ችግር የለም።
እሺ ቀጥል። አይ ሌላ ነገር እንዳንተ እንዳይለሽ ሉቃስ 13:7 ላይ እንዲላል እና ትፈታልኛለህ። እኔ ለመላእክት ምልጃ የምንጠቅሰው ጥቅስ ይሄ ነው። አንተ ደግሞ እንደ ቃለ ሕይወት ይህን እንዴት እንደምትረዳው ትነግረኛለህ። ጌታ ይህንን ምሳሌ ተናገረ። ይህንን ምሳሌ ጌታ አለ ምን አለ? ለአንድ ሰው በወይን የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘሁም፣ ቁረጣት፣ ስለምን ደግሞ መሬቱ ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያን እስከተኩትላትና ፋንድያ እስካፈሰ ድረስ በዚች ዓመት ደግሞ ተዋት፣ ወደፊት የምታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው ይላል አይደል? ከኔ ጋር ና ዳነ ከላይ ድምፅ ይቆራረጣል። አሁን እስቲ አንብብ። የሉቃስ ወንጌል ምዕራፍ 13 ቁጥር 6 ላይ ነው ያለው። እስክሪኑ ላይ እኮ አለለ እኮ አንብብሽ። ይህንን ምሳሌ አለ ለአንዱ ሰው በወይን አትክልት የተተከለች በለስ ነበረች። ፍሬ ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘውም፣ ቁረጣት፣ ስለምን መሬቱ ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያውን እስከተኩትላትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊት ብታፈራ መልካም ነው፣ ያለዚያ ግን ትቆርጣታለህ አለው ይላል። እሺ ሰምተኛል? አሁን ከኔ ጋር ነህ አዳነ? ፕሊስ ከኔ ጋር ካልሆንክ እኮ ጥቅም የለውም። ኧረ እየሰማሁ ነኝ። ወይኔ እሺ ፍታልኝ። የሰማሁ ምን ሰማህ? ሳነብ እኮ አንብባ ፍታልኛ እንዲህ ለማለት ነው ብለህ አንተ አንብባ አንተ የጠቀስከው ማጥፋት አለብህ። እሺ ያሬድ ቀጥል። እሺ አስወጥቻለሁ። ሌላ ሰው ለመውጋት የሚፈልግ ሲጀመር አንተ ምንም ከእኔ ጋር አይደለህም እና ልብህን ሰብስበህ ካልሰማ ለምን እኔ ደክማለሁ? ብትሰማኝ ችግር የለውም። ብትሰማኝ ቢሆን ኖሮ በደንብ ከልቤ ጊዜን ወስጄ አሳየ ነበረ። አንተ ግን እየሰማኝም አይደለም። ሌላ ሀሳብ ውስጥ ነው ያሉ። ሌላ ኮመንት ላይ ናንተ። እሺ ቤንቲ ነው የሚለው በንቲ ነው የሚለው። ሰላም ወንድሜ። ሰላም ያሬዱ፣ እንዴት ነህ? ደህና መሸ። እግዚአብሔር ይመስገን። እሺ በንቲ ከየት ቤተ እምነት ነህ? እኔ ከፕሮቴ ለማየት እንዲመቸን ለዲስከሽን እንዲመቸን ለምሳሌ ዶክትሪን አልከው። ኦኬ ምኑ የትኛው ይሄ በለኝ ስፔሲፊክ። የስላሴ አስተምሮ ላይ ጥያቄ አለኝ። ለምሳሌ ጥያቄ አለኝ ሳይሆን የስላሴ አስተምሯችሁ እንዲህ ስለሆነ እኔ ኦርቶዶክስ አልሆንም በለኝ። ኦርቶዶክስ ማልሆንበት ምክንያት ያው እምነታችን እኮ ነው። እምነታችን አንደኛ የስላሴ አስተምሮ እምነት ላይ በንቲ እኮ ምንድን ነው እኛ የምንለው? አንተ ኦርቶዶክስ እንዳትሆን ያደረገ የስላሴ ትምህርታችን ምንድን ነው? ይሄ በለኛ። ለምሳሌ ወልድ ከማርያም ስጋ ነስቶ የሚለው አስተምሯችሁ ስላሴ ትምህርት እኮ ነው እያወራን ያለ ነው። ስላሴ ላይ ስለ ክርስቶስ ሰው መሆኑ እንደ ስላሴ ትምህርት። ኦኬ እሺ፣ ሁለተኛውን ልንገር። እሺ ይሄኛው ኮምፕሊኬትድ ሆነ። በንቲ አንተ እኮ ነው ኮምፕሊኬት ያደረከው። የስላሴ ትምህርት ማለት የእግዚአብሔርን አንድነትና ሶስትነት የምናጠናበት ነው አይደል? ያ በጣም ጥሩ። እዛ ውስጥ ጥያቄ አለ? አንተ አንድነትና ሶስትነቱ በምናስተምረው ውስጥ ጥያቄ አለ? ጥያቄ አለኛው። ኦኬ ይሄ በለኛ። ምንድን ነው እሱ? ስላሴ አስተምሮ ላይ ስላሴን የምታዩባቸው ነገሮች እይታችሁ ሶስትነቱና አንድነቱ ማለት ነው። አንተ በሶስት አካል ታምናለህ? በስላሴ ሶስትነት ታምናለህ? ሶስት አካል እንዳለው አምናለሁ። አንድ ማንነት እንዳለው አምናለሁ። ሶስት አካል አንድ ማንነት፣ ሶስት ማንነት እንዳለው አምናለሁ። በአንድ አምላክ ሶስት ማንነት አለው። የምታወራውን ታውቀዋለህ? በንቲ ሶስት ማንነት ማለት ነው። እስኪ ንገረኝ። ሶስት ፐርሰናሊቲ አለው። ለምሳሌ ትሪኒቲ መንፈስ ቅዱስ አምላክ ነው ለብቻው፣ ወልድም ለብቻው አምላክ ነው፣ ክርስቶስ አምላክ ነው። ግን አንድ አምላክ ብለን ነው የምንጠራው። ለብቻ የሚባል ነገር አለ እንዴ?
አሁን እኔ የማምነውን ነው የምልህ። እኔ በእኔ ዲኖሚኔሽን የማምነውን ነው። መሰረተ ክርስቶስ እንደዚህ ነው የምታምኑት? አዎ አብ ለብቻው አምላክ፣ ወልድ ለብቻው አምላክ፣ መንፈስ ቅዱስ ለብቻው አምላክ፣ ከዛ ደግሞ አንድ አምላክ። እንደዚህ ነው የምታምነው? ያው ፈርስት ፐርሰን ትሪኒቲ ሰከንድ ፐርሰን ትሪኒቲ ነው። አሁን ግዕዙ ነው አብ ወልድና ስለ ስላሴ የሚያወራው የግዕዝ ቃል ነው። እንግሊዝኛ ላይ አልገባኝም። ቆይ ይኸውልህ አብ ለብቻው አምላክ ነው ስትል ምን እያልክ ነው? እግዚአብሔር ማለት ነው። እኔ ስለ አብ ነው የጠየቅኩ። እግዚአብሔር ስንል እኮ አብ ወልድ መንፈስ ቅዱስ ነው። እኔ ጠየቅኩ አሁን አብ ለብቻው አምላክ ነው፣ ወልድ ለብቻው አምላክ ነው፣ መንፈስ ቅዱስ ለብቻው አምላክ ነው ትላለህ። አብ ለብቻው አምላክ ነው ስትል ማለትህ ነው? ማንነት ያለው አምላክ ነው። ፐርሰናሊቲ ያለው ማንነት አለው። ፐርሰናሊቲ ማለት ነው ማንነት ማለት ነው። ምንድን ነው ያ ማንነቱ? ማንነት ማለት ያው ማንነት ነው፣ ቢንግ ነው ማለት ነው። አንድ ራሱን ይቻላል። እኔ እኮ አሁን ማንነት ማለት ቢንግ ማለት ነው። እንግሊዝኛ እኮ አማርኛ እያረከው ነው እኮ ምንም ዲፋይን እያረከው እያብራራው አይደለም። ኦኬ እኔ አይ ዶንት ቲንክ ስለ ስላሴ ህልውና ያለው ማንነት ያለው አካል መንፈስ ቅዱስ ነው ብለክም ይኸውን ትርጉም አሻሚ ነው። እንደዚህ ማለት ጥሩ። ስላሴ በምንድን ነው ሶስትነቱ? የእግዚአብሔር ሶስትነት በምንድን ነው? እንዴት ሶስት ማለት በምን ማለት ምን ማለት ነው? ጉድ እግዚአብሔር አንድም ሶስት ነው ትላለህ አይደል? አዎ። ሶስትነቱ በምንድን ነው? በስራም በግብርም አሁን እንደምንለው በማንነት ቋንዴ ቀስ እያልክ በማንነት ሶስት ነው። እሺ በስራም ለምሳሌ በስራ አይዴንቲፋይ ተደርጓል በስራቸው። እሺ የአብን ስራ ንገረኝ። የአብ ስራ ምንድን ነው? አሁን የእኔ ጥያቄ ውስጥ ልገባል ያልኩትን ነገር ወደ ሌላ ነገር ወሰድከኝ። ግን ምን መሰለህ መጽሐፍ ቅዱስ ለምሳሌ ብሉይ ኪዳን 39ኙ መጽሐፍ ላይ እንዴ ምን ሆነሃል? እድል ሰጥተው እኮ በስላሴ ትምህርት ኦርቶዶክስ ማልሆንበት ምክንያት የስላሴ ትምህርታችሁ ትክክል ስላልሆነ አልክና፣ ኦኬ የስላሴ ትምህርት ትክክል ያልሆነበት ነገር ንገረኝ። ልትነግረኝ አልቻልክም። እሺ ንገረኝ። ለምሳሌ በስላሴ ትምህርት ኦርቶዶክስ ትክክል ያልሆነችበትን ንገረኝ። ምንድን ነው እሱ? አሁን የትሪኒቲ ላይ ያለው አስተሳሰብና አስተምሮ ሰፊ ነው። እኔ አሁን ግን ስለ ማርያም ንገረኝ። በስላሴ ላይ አንድ ትምህርት ንገረኝ። ኦርቶዶክስ የምታስተምረውን አስተምሮ ማለት ነው። ከስጋው ስጋ ነስቶ የሚለው ይሄንን ክርስቶስ ኢየሱስ በስጋዊ ማንነቱ ከማርያም ስጋን ያገኘበትን መንገድ ስላሴ የሚለው ትምህርት ገብተዋል። ስላሴ ትምህርት ላይ ስለ ክርስቶስ ከድንግል ማርያም ሰው መሆን ነው የሚወራው ስላሴ ትምህርት ላይ። እና ክርስቶስስ ማለት ምን ማለት ነው? ክርስቶስን እኮ አንተ ያወቅኸው በስጋ እኮ ወደ ምድር ስለመጣ ነው አይደለ እንዴ? አይደል? የመጣበት መንገድ ስለ ስላሴ ታውቃለህ ወይስ አታውቅም? ኦኬ እሱን እንለፈው። እሺ እንለፋው። አሁን ሰፊ ስለኔ በከፊል ነው ማለት ሙሉ ለሙሉ ኮምፕሌት አለ። በከፊል የተወሰነ እውቀት አለኝ። ግን አሁን አጀንዳዬ ስለ ስላሴ ለማውራት ሳይሆን አንድ ጥያቄ ስለነበረኝ እንደዚህ ትዊስት የሚያደርግ ሰው የራሱን የሚሸውር ሰው አልወድም። የመጣኸው መጀመሪያ ኦርቶዶክስ ማትሆንበት ምክንያት ምንድን ነው ስልህ እኔ በስላሴ አስተምሮ ላይ አልኩ። ከዛ በኋላ ኦኬ የትኛውን ትምህርት ስልህ ክርስቶስ ሰው ሆነ የምትሉት አልከኝ። በስላሴ ትምህርት ስለ ክርስቶስ ሰው መሆን አይወራም ሲጀመር። ኦኬ ምክንያቱም ስለ ስላሴ ስናወራኛ አስቀድሞ ቅድመ ዓለምን በሶስትነቱ እግዚአብሔር ነበረ ብለን ነው የምናምነው። ስለዚህ የክርስቶስ ሰው መሆን የስላሴ ትምህርት ማብራሪያ የሚሰጥ አይደለም። ተረዳኸኝ? ክርስቶስ ስጋ ለብሶ የመጣበት ማንነት ራሱን የገለጠበት ማንነት የስላሴ ትምህርት አይደለም። ኦኬ እሺ። ስለዚህ ስጋዊ ተብሎ ነው የምትማረው። ኦኬ በቃ ሶሪ፣ ይሄን አሁን አለማወቄ ነው። ምክንያቱም ጥያቄ እዛ ላይ ስለነበረ ያ ሌላ አስተሳሰብ ከሆነ ወደ ሌላ ጥያቄ የኔ ጥያቄ ላይ ወይም ሁለተኛ ጥያቄ ልሂድ። እሺ ክርስቶስ ሰው ሆኗል ብለህ ታምናለህ አንተ? በንቲ ክርስቶስ ሰው ሆኗል ብዬ አምናለሁ። ኦኬ ሰው ከመሆኑ በፊት ክርስቶስ ምን ነበረ? አምላክ ነበረ። አምላክ ነበር። በጣም ጥሩ። ሰው ሲሆን እንዴት ሰው ሆነ? እኮ አሁን ሰው የሆነበትን ያንተን ነገር ብዬ ነው የመሰረተ ክርስቶስ ሰው እንዴት ሆነ? ሰው የሆነበትማ ያው በማርያም ማህፀን ውስጥ አድሮ ወደዚህ ምድር የመጣው በእግዚአብሔር ፈቃድና ሀሳብ። በማድሮ አልገባኝ። በማህፀን አድሮ ስትል ለምሳሌ በስጋና በደም ተካፋይ አይደለ? ዕብራውያን መልእክቱ ላይ
እኮ አንዱ ጥያቄ እሱ ላይ ነው። የኔን አስረዳለሁ። የአንተን የመሰረተ ክርስቶስን ንገረኝ። በስጋና በደም ተካፈለ ሲባል ምን ማለት ነው? በስጋና በደም ያው ስጋዊ ማንነቱን ከማርያም አገኘ ለማለት ነው። ጌታ ስጋና ደም ከማን የተካፈለው እኮ? ሰው ለመሆን እኮ ወንድና ሴት ያስፈልጋል። እኔ ነው የምናወራው ወንድሜ፣ ስለ ክርስቶስ ነው። ዕብራውያን መልእክቱ ላይም በስጋና በደም ተካፈለ የሚለው ስለ ክርስቶስ ነው እኮ። ሰው አይደለ ሆኖ የመጣው? አንተም ሰው ሆኖ እንደመምጣቱን ታምናለህ። ምን ሆናል? ሙስሊም ነው ወይስ ክርስቲያን ነው? ምክንያቱም ይኸውልህ ክርስቶስ እኛ አምላክ ነው አልከኝ ቅድም አይደል? አዎ አምላክ ነው አልኩ። አምላክ ነው። አምላክ ሰው ሆኗል አይደል? ተሆኗል። በጣም ጥሩ። አምላክ ሰው ሲሆን ሰው የሆነው ስጋና ደም ስለተካፈለ ነው አይደል? አሁን እኔ ያንን እሱ ላይ ነው ጥያቄ። አሁን የኔ አንተ እንደ አንድ ጴንጤ ይሄ እንዴት ነው የምታስተምረው? ለምሳሌ ሙስሊም አገኘ ልበል፣ ክርስቶስ አምላክ ነው ሰው ሆነ ብለህ ስታስተምረው ሰው እንዴት ሆነ የሚልህን ብለህ ትመልሰታለህ? ንገረኝ። ሰው እንዴት ሆነ እኮ? ከድንግል ማርያም ተወልዶ ነው እኮ። እንዴት ተወለደ? አምላክ እንዴት ተወለደ ቢልህ መልአኩ እኮ ለአምላክ አንዴ ስማኝ በንቲ ለአምላክ ስጋና አጥንት ደም የለውም አለው? ለመለኮት እንዴ አለው። እንዴት መለኮት እኮ መለኮታዊ ማንነቱንማ ያው ትቶ መጣ። አዎ ትቶ መጣ ማለት ነው። እንደ ሰው በሰው ምስል ተዋረደ ይላል። ለምሳሌ ኢሳያስ 53 ላይ እሱ አምላክ በስጋ እዚህ በምድር ላይ ያለ አምላክ አልነበረ? አምላክ ትቶታል። ፍጹም ሰው ፍጹም አምላክ ሆኖ ተመላልሷል። ሁለት ማንነት እንደነበረው አክሴፕት አድርጋለሁ። ወይ ሁለት ማንነት? እሺ ያዳነክ በመስቀል ላይ ተሰቅሎ ደሙን ያፈሰሰው የትኛው ማንነት ነው? ሰዋዊ ማንነቱ ነው። ሰውን ሪፕሬዘንት አድርጎ የመጣበት ማንነት ሁለት ማንነት አለው ስላልከኝ ሁለት ማንነት የምትለው የትና የቱን ነው? ሰዋዊ ማንነት አለው፣ አምላካዊ ማንነት አለው። በጣም ጥሩ። ያዳነ የትኛው ማንነት ነው? ሁለቱም። መዳናችንማ ተአምራት ነው እኮ። አሁን እንደ ፊዚክስ እንትን የምትለው ስላልከኝ በንቲ በቃ ሰው ትቻ ሌላ ሰው ካለ ይግባ። ኦኬ ኮንፊውዝ ሆናለሁ ወንድም አለም። ሄደህ ፓስተርን በደንብ ጠይቅ። ፕሮቴስታንቶቹንም ብዙ እንዳታሰድብ አደራ። የመሰረተ ክርስቶስ ትምህርት እንዲህ ከሆነ እንግዲህ ተነጋገሩ ከነሱ ጋር። እኔ ግን አይመስለኝም ፐርሰናሊ። የመሰረተ ክርስቶስ ሰዎችም አውቃለሁ ክርስቶስ አምላክ ነው ትቶት መጣ የሚሉ እኔ አላጋጠሙኝም። የመሰረተ ክርስቶስ ትምህርት እንደዚህ አይደለም እስከማውቅ። በትምህርት ልንላይ እንችላለን፣ ላነሳም እንችላለን፣ ግን የሚያስተምሩትን ይህን ያስተምራሉ ብዬ እውነት እመሰክራለሁ። ይሄ የመሰረተ ክርስቶስ ትምህርት አይደለም። አምላክ ትቶ መጣ ካልክ እኔ አጋጥሞኝ አያውቅም። ይሄ የራስ ሀሳብ ሊሆን ይችላል። አንደበት ብዙም እንትን አላየሁበትም እውነቱን ለመናገር። ስለዚህ ፓስተር ጠይቅ፣ አለቀ። ፓስተር ጋ ሄደህ ቁጭ ብለህ ተማር። በእንትኗንም እንዳታሰድብ ማለት ነው፣ ቸርቿንም እንዳታሰድብ። እሺ ዘሪ ነው የሚለው። ሰላም ነው፣ እግዚአብሔር ይመስገን። ሰላም ማልበል ዘሪው ይባላል። እሺ ከየት ቤተ እምነት ነው ወንድሜ? ከሙሉ ወንጌል። ከሙሉ ወንጌል። ጥሩ። አሁን ቅድም ወንድማችን ሲናገር የነበረውን ትቀበለዋለህ ትምህርቱን? አይ አሁን ላልከኝ ትቀበለዋለህ ይህ ትምህርቱን? አሁን ከአንተ ፊት ከመሰረተ ክርስቶስ ነኝ ብሎ ሀሳብ ይሰጥ የነበረው ነው ወንድም። ምን የሚለውን ሀሳብ አልሰማኸውም? በደንብ እንትን አላልኩት። በቃ ተወሽ። ሙሉ ወንጌል የት ነኝ አልከኝ? ሙሉ ወንጌል። ሙሉ ወንጌል ነህ። እሺ ኦርቶዶክስ የማትሆንበትን 3 ምክንያቶች ንገረኝ። እሺ የድነት ማረጋገጫ ማለት ነው። የድነት ምን? ትንሽ እንትን በለው እንደሜ። አንደኛ ፈጠን ብለህ ብታወራኝ ደስ ይለኛል። ሁለተኛ ደግሞ ድምፅን ጮክ አድርገው። እሺ በጥምቀት ዙሪያ፣ ስለ ጥምቀት ማለት ነው። በጥምቀት ዙሪያ
ጥምቀት ያድናል ትላለች ኦርቶዶክስ። ኦኬ ጎበዝ፣ አሪፍ። እኔ አያድንም ስለምትሉ ጴንጤ ማለው ነው። እናንተ ደግሞ ያድናል ስለምትሉ ኦርቶዶክስ ማለው ነው የምትለኝ አይደል? በጣም አሪፍ። እሺ፣ አንድ አይነት ሀሳብ ስላለን እዚህ ላይ እናወራለን። ሁለተኛ ምክንያትስ? ሁለተኛ ስለ ኢየሱስ ሊቀ ካህንነት ወይ ስለ ምልጃው ሊቀ ካህን ኦርቶዶክስ አታማልድም ትላለች። ክርስቶስ እኛ በአያማልደንም። ምክንያቱም ማማለድ ማለት ኦኬ፣ በኋላ ወይ እንተረጉመዋለን። እሺ፣ ሶስተኛ ያው ስለ ድህነት ምን ስፔሲፊክ አድርግልኝ። ሰፊ ነው እኮ የድህነት ትምህርት። ድህነት ማለትም መዳን፣ እኛ የምንለው መዳን በኢየሱስ ብቻ ነው እንላለን። ኦርቶዶክስ ደግሞ የመዳኛ መንገዶች ብዙ ናቸውና ስለዚህ ድህነት ማረጋገጫ የለውም ኦርቶዶክስ። እሺ መልካም። አይሆፕ የምታወራውን ነገር ሁሉ በማስያ ያሰጠኛለ ብዬ አስባለሁ። ስለ ጥምቀት ስላነሳው የእኔም ጥያቄ ስለሆነ ጴንጤ ማልሆንበት ምክንያት ስለሆነ ጥምቀት አያድንም ነው የምትለው አይደል አንተ ወንድሜ? እንደ ሙሉ ወንጌል ጥምቀት አያድንም አይደል? በጣም ጥሩ። እኔ ጥምቀት ያድናል ብዬ እከራከራለሁ ወይም እሟገታለሁ። አንተ ጥምቀት አያድንም የሚለውን ከመጽሐፍ ቅዱስ ታሳየኛለህ ማለት ነው። በመጀመሪያ የምታሳየኝ ጥምቀት አያድንም የሚል ማስረጃ ስጠኝ። እኔ ጥምቀት ያድናል የሚል ማስረጃ ስጣለሁ። አንተ ጥምቀት አያድንም የሚል ማስረጃ አለ? ማርቆስ 16:16 ማርቆስ 16:16 ጥምቀት አያድንም ይላል። እሺ እናንበው። ያመነ የተጠመቀም ይድናል፣ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። እሺ ከዚህ ውስጥ ጥምቀት አያድንም የሚለው የቱ ነው? ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ስለሚል የሚፈረድበት ያላመነው ነው የሚለው። ጥምቀት አያድንም የሚለው የት አለ ወንድሜ? እኮ ያው ጥምቀትን ተወው ማለት ነው። ጥምቀት ያድናል ሳይሆን የሚለው ያላመነው ነው ማይፈረድበትና ስለዚህ ያልተጠመቀው አይደለም ማይፈረድበት። እሺ እዚህ ክፍል ውስጥ ሁለት ነገር አለ፣ የሚድንና የሚፈረድበት አይደል? የሚድንና ሁለቱም ተቃራኒ ናቸው አይደል? ምክንያቱም እዚህ ጋር የሚድን አለ፣ እዚህ ጋር የሚፈረድበት አለ አይደል? ጥሩ። የሚድነው ማን ነው ይላል? የሚድነው ያመነ የተጠመቀ። ኦኬ። ስለዚህ አንድ ሰው ለመዳን ምን ላድርግ ብሎ ቢጠይቅ የክርስቲያን መልሳችን ምንድን ነው? ማመን አይልማ መጽሐፉ። ያመነ የተጠመቀ ነው የሚለው። ከአውዱ አንጻር እንደዛ የጠየቅኩ እኔ አንድ ሰው ለመዳን ምን ላድርግ ቢለኝ ያእመንና ተጠመቅ ትድናለህ ነው ብሏል። ምክንያቱም የሚድነው የተባለው ምንድን ነው? የሚድነው ያመነ የተጠመቀም ነው የሚለው አይደል? በጣም ጥሩ። ያመነ የተጠመቀ ይድናል። ስለዚህ የሚድነው ያመነ የተጠመቀ ነው። ተስማማ? ያመነ የተጠመቀ ይድናል፣ ያላመነ ግን ገና ነኝ። ቆይ እሱ ጋር እመጣለሁ። ያመነ የተጠመቀ ይድናል የሚለውን ተስማማ ነው? ስለዚህ አንድ ሰው ለመዳን ማድረግ አለበት፣ አምኖ መጠመቅ አለበት ማለት ነው። እውነት ነው። በጣም ጥሩ። ለመዳን ነው አይደለ? ለመዳን ምን ተጠቅሷል እዚህ ውስጥ? ማመንና መጠመቅ አይደል? ስለዚህ ሁለቱ ሲሟላ ነገረ ወይም መዳን ይገኛል ማለት ነው አይደል? በጣም ጥሩ። ወደ ፍርዱ እንምጣ። ያላመነ ግን ይፈረድበታል ሲል ጥምቀት አያስፈልግም እያለ አይደለም። ለምን? ያላመነ ሰውን ከመነሻውም ወደ ጥምቀት አይመጣም። ያላመነ ሰውን ከመጨረሻውም በጥምቀት የሚገኘውን ከጌታ ከሞቱና ከትንሣኤው ጋር መተባበር የሚባለውን ነገር ስለማያምን ወደ ጥምቀቱም አይመጣም። ለምሳሌ ልስጥ ዘርዬ ወንድሜ፣ እስቲ ሐዋርያቱ በአብ በወልድ በመንፈስ ቅዱስም አጥምቁ የሚለው የጌታ ቃል ከተሰጠ ጀምሮ ሳያጠምቁ ድነሃል ያሉት ሰው አለ? ሐዋርያቱ ነው ጥያቄን በደንብ ስማኝ። ሳያጠምቁ ድነሃል በቃ ያሉት ሰው አለ? በእምነት ብቻ ድነሃል ያሉት ሰው አለ? ሐዋርያት ስራ ሮሜ ምዕራፍ 9 ሳያጠምቁ አለ? አንብብ።
ስለ ጥምቀት አያወራም። ያው ሰው በልቡ አምኖ በአፉ ቢመሰክር ይድናል። ጥያቄ እሱ አይደለም እኮ ወንድሜ የጠየኩ በሐዲስ የለም አንተ ያልከው የለም። ኦኬ ያለው ምንድን ነው ያለው? ስለ መዳን ብዙ ነገር ተጽፏል። ግን አሁን ስለ ጥምቀት ስለምናወራ ስለ ጥምቀት እንዳንወጣ ወንድሜ የተጠመቁ ብቻ ናቸው ያሉት አይደል? ያለው ይሄ ነው። በመጽሐፍ ቅዱስ ተጽፎ ያለው ሰዎች አምነው ብቻ አልዳኑ። ሰዎች አምነው ተጠምቆ ድነዋል። የተጠመቁ ሁሉም አሉ። ያልተጠመቀ አንድ ሰው አላየሁም እኔ። አለ የለም። ከተጀመረበት ሰዓት ጀምሮ አሁን በቀኝ የተሰቀለው እንዳትለኝ፣ በቀኝ የተሰቀለው ሰው በተሰቀለበት ጊዜ ጥምቀት ተጀምሯል። በአብ በወልድ በመንፈስ ቅዱስም ጥምቀት ተጀምሯል። አልተጀመረም። ጌታ በአብ በወልድ በመንፈስ አጥምቆ ያለው በመስቀሉ ላይ ሆኖ ነው ወይስ በመስቀል ላይ ቅድስት ሥጋው ከቅድስት ነፍሱ ከሰጠ 3 ቀን 3 ሌሊት በከርሰ ምድር ካደረ ከዛ ከተነሳ ከዛ ደግሞ 40 ቀን ቆየ በኋላ ከዛ ደግሞ ከእርገቱ በፊት ነው የሰጠው ወይስ በመስቀል ላይ ያለ ነው የሰጠው? ከእርገቱ በፊት ከተነሳ በኋላ። በጣም ጥሩ። ከማድረጉ በፊት አይደለ? ስለዚህ በመስቀል ላይ የተሰቀለውን ሰው ጥምቀቱ ይመለከተዋል? የጥምቀቱ ሕግ የጥምቀቱ ትእዛዝ ይመለከተዋል? አይመለከተውም። ምክንያቱም ጥምቀቱ አልተጀመረም ነበር አይደል? ጥምቀው ከተጀመረ በኋላ ያልተጠመቀ ሰው አለ የለም ስልህ የለም አልከኝ አይደል? ኦኬ። ጥምቀቱ እንዴት እንደለኛ ያድናል ያለበትን ምክንያት ላሳየ። አንተ አያድንም ብለህ የሰጠኝ ማርቆስ ወንጌል ነው፣ ግን ስናነባው የማርቆስ ወንጌል ጥምቀት እንደሚያድን ነው የሚነግረን። ምክንያቱም ያመነ የጠመቀ ይድናል ነው የሚለው። ሌላ ጥቅስ ካለ ስጠኝ ጥምቀት እንደማያድን። አይ እኔ ማብራሪያ እሰጣለሁ። ያው አንተን ልስማህ ብዬ እኔ አንተን ማብራሪያ እየሰማው ነው እና እሱን እኔም እንዳብራራ ከፈቀድክልኝ የተረዳውበትን መንገድ እንትን እላለሁ። እሺ በእኛ እኔ ሳምን ምንድን ነው ያመነ የተጠመቀ ነው ማለትም አማኝ ምን ጊዜም አማኝ የምንለው ሲያምን ቀጥታ ይጠመቃል፣ ሲያምን ይተገብራል ነው፣ ወደ ስራ ይገባል። አማኝ ሁሌም ስራ አለው። እምነት ውስጥ ስራ አለ። እምነት ያለ ስራ የሞተ ስለሆነ እኔ አመንኩ ማለት ተጠመቅኩ ማለት ነው። ጥምቀት አለ ስላልገባኝ ነው። እሺ ልድገም። አመንኩ ማለት ተጠመቅኩ ማለት በውሃ ሳትጠመቅ ነው በአመን ብቻ ጥምቀት ያሰኘው? ሳምን ነው የምጠመቀው፣ ሳላምን አይደለም። መጽሐፉ የሚያስቀምጠው እንደዛ እኮ ነው። የውሃ ጥምቀት ነው የምታወራኝ አይደል? ስለ ውሃ ጥምቀት መጽሐፉም እንደዛ እኮ ነው ያስቀመጠው እኮ። አሁን መጽሐፉም እንደዛ ነው ያመነን ያለው አይደል? ምንድን ነው የምትለኝ አይደል? አምኜ በውሃ ጥምቀት ስጠመቅ እድናለሁ ነው ያልከኝ አይደል? አይደለም። ሳምን እኔ አሁንም ልበለው። እሺ አሁን እኔ አመንኩኝ። ያመነ ሰው ስራ ይከተለዋል። መልካም ስራ አለው። ሲያምን አመነ የምንለው ሰው ህይወት አለው ነው። ህይወት ይገለጣል። በህይወት ሲገለጥ ሲጠመቅ እናየዋለን። በህይወት ሲገለጥ በኑሮ እናየዋለን። በህይወት ይኖራል ማለት ነው። ኢየሱስን በመምሰል ይኖራል ነው። ስለዚህ አማኝ ሁሌም አማኝ እኛ ጋር ስናምን እንጠመቃለን። ስናምን እንደምንኖረው ማለት ነው። ስለዚህ አልገባኝም። የጥምቀቱ ቤኔፊት ምንድን ነው? የጥምቀቱ ጥቅም ምንድን ነው? ንገረኝ። ስርዓት ነው ጥምቀቱ። በቃ ከስርዓት ውጭ ሌላ ጥቅም የለውም ለአንተ? የንስሐ ነው። ሌላ ምን ጥቅም አለው? ምንም ጥቅም የለውም ለአንተ ሌላ ምንም ጥቅም የለውም። አድንም ያልኩትም ለዛ እኮ ነው። ኦኬ በደንብ አንዴ ተረጋጋና ክሊር አድርግልኝ። የምትጠመቀው ስርዓት ለመፈጸም ነው እንጂ ምንም ጥቅም የለውም። ኦኬ ጥቅም እንዳለው ላሳየ። ጥቅም እንዳለው አሳይቼ ከዛ በኋላ ለመዳን እንዴት እንደሚጠቅም ላሳየ። እሺ ሮሜ 6 ላይ እንዲህ ይላል። ጴንጤ የማልሆንበት ምክንያት ይሄ ነው ባይዘወይ። ምክንያቱም አንተም ደግሞ ኦርቶዶክስ የማትሆንበት ምክንያት ጥምቀት ያድናል ስንል አንተ አያድንም ስለምትል ነው። ጴንጤ የማልሆንበት ምክንያት ጥምቀት ስርዓት መፈጸም ነው እንጂ ጥቅም የለውም ማለት ስለማልፈልግ ነው። መጽሐፍ ቅዱስ ግን እንዲህ ይላል። ምን ይላል? ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ይላል አይደል? በጣም ጥሩ። የምንጠመቀው ከክርስቶስ ጋር ምን ለመሆኑ አለ? አንድ ለመሆን። ስለዚህ የጥምቀት ጥቅሙ ምንድን ነው? አንድነት፣ ህብረት። ቅድም እኮ ጥቅም የለውም ብለህን ነበረ።
እኮ ጥቅም ማለት ለህይወት አይደለማ። ይሄ እኮ ህይወታችን ነው። የክርስትና እኮ ከክርስቶስ ጋር እንደሚያደርገን ህይወታችን ነው ብያለሁ መጀመሪያውን እኮ። እዚህ ጋር የምንጠመቀው ከክርስቶስ ጋር አንድ ለመሆን ነው የሚለው እኮ አይደል? አዎ እሱማ የአማኝ ህይወት። አንድ ስማኝ ዘርዬ፣ ቃሉ ላይ የምትጠመቀው ለምንድን ነው የሚለው? አንድ ለመሆን። አንድ ሆነ ነው የምትጠመቀው ወይስ አንድ ለመሆን ነው? አንድ እንድንሆን። ከመጠመቀው በፊት አንድ ነህ አይደለሁም እንዴ? ከመጠፊቅ አላመንክም እንዴ? አምኛለሁ። በአመንክ ቅስፈት ለምን አንድ አልሆንክም ከጌታ ጋር? በአመንክ ቅስፈት ከጌታ ጋር አንድ ለምን አልሆንክም? ሳምን እኮ ነው ወደ ጥምቀት የምመጣው። እሱን አልጠየቁም። በአመንክ ቅስፈት ከጌታ ጋር ለምን አንድ አልሆንክም? ለምን እስክትጠመቅ ድረስ መጠበቅ አስፈለገ? ይሄ ጥምቀት ስንት ነገር አለው? እኔ 3 ነገር አለው ጥምቀት። እሱን አልጠየቁም ዘርዬ፣ ፕሊዝ ወንድሜ። የጠየቁ ጥያቄ ከክርስቶስ ጋር በአመንክ ቅስፈት ለምን አንድ አልሆንክም? ምክንያቱም የሚለው የምንጠመቀው አንድ ለመሆን ነው ካለ አንድ ሰው አምኖ ሲያምን ከክርስቶስ ጋር አንድ አልሆነም ገና ማለት ነው አይደል? መጠመቅ አለብን አይደል? ካልተጠመቀ አንድ ይሆናል? በማመኑ ብቻ አንድ ይሆናል? አይሆንም። ስለዚህ ጥምቀት ምንድነው ጥቁ ማለት ነው? ያድናል። ምነው ለዛ ነው አየህ፣ ከክርስቶስ ጋር አንድ ለመሆን ስለሆነ ስትጠመቅ ያድናል አይልም። ኦኬ፣ ከክርስቶስ ጋር አንድ ሳትሆን ትድናለህ? ማመን እኮ አንድነትን አይደል የሚያመጣው? ኦኬ፣ ካመንክ ታዲያ ለምን አንድ ለመሆን የምትጠመቀው? ስንቴ ነው አንድ የምትሆነው ከክርስቶስ ጋር? ንስሐ መግባት አለብህ። የጠየቁ እሱን አይደለም። ከክርስቶስ ጋር ስንቴ ይሄ የምትጠመቀው አንድ ለመሆን ይላል እኮ። ከመጠመቅ በፊት አንድ ከሆንክ ለምንድን ነው የምትጠመቀው? አንድ ለመሆን ነው የሚባለው ታዲያ። እሺ ሳይሆን ገብቶሃል? አይ አንድ ላይ ያይዘው እና እስከ ቁጥር 4 እንትን ስትለው ለምን እንደሆነ ይነግረናል እኮ። ሞቱን በሚመስል ሞትና ትንሣኤን በሚመስል ትንሣኤ ከእሱ ጋር የምንተባበርበት መንገድ እንደሆነ ነው የሚያስቀምጠው። እና ቅድም እኮ ጥቅም የለውም ስርዓት መፈጸም ነው ላይ ነበርኩ። አሁን ደግሞ ጨመርክልኝ ጭራሽ ከሞቱና ከትንሣኤው ጋር የምንተባበርበት ነው ደግሞ አልከኝ። ቅድም እኮ ስርዓት ብቻ ነው ጥቅም የለውም ብላኝ ነበር እኮ። ይሄ እኮ ለዘላለም ህይወት ነው። እንዴት ታዲያ ይሄ ሳትተባበር ከክርስቶስ ጋር ህይወት ታገኛለህ? ከሞቱና ከትንሣኤው ጋር ሳትተባበር የዘላለም ህይወት አለክ? እሱ እኮ የክርስቲያን ባህሪ ነው ብዬህ ነበረ። ስለ ባህሪ አልጠየኩም፣ ስለ ጥምቀት ጥቅሙ የጠየቁ። የጥምቀት ጥቅሙ ከክርስቶስ ከሞቱና ከትንሣኤው ጋር መተባበር አንድ ለመሆን ነው አይደል? በዚህ በሞቱና በትንሣኤው ጌታን ሳትተባበር አንድ ሳትሆን ትድናለህ? የዘላለም ህይወት አለክ? አዎ። ማስረጃ ስጠኝ። ሳትጠመቅ ከጌታ ጋር አንድ ሳትሆን ከሞቱና ከትንሣኤው ጋር አንድ ሳትሆን ትድናለህ? ማስረጃ ስጠኝ። ሮሜ 9:10 ሮሜ 9:10 እሺ። ይህ ብቻ አይደለም፣ ነገር ግን ርብቃ ደግሞ ከአንዱ ከአባታችን ከይስሐቅ በጸነሰች ጊዜ ይላል። ይቀጥል። 9:10 ነው ላውጣው ወይስ እንትን የሚለው ማለት ነው? ይሄ ኢየሱስ ጌታ እንደሆነ በልቡ አምኖ ይሄ ማለት ጥምቀት አያስፈልግም ማለት ነው አይልም። ጥምቀትም አላለም ማለት ነው። እንደዛ ጥምቀት አያስፈልግም ወንድሜ። ጥምቀት አያስፈልግም ለመዳን የሚል ጥቅስ ስጠኝ እኮ ነው ያልኩት። ይሄ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርን ከሙታን እንዳስነሳው በልብ ብታምን ትድናለህ የሚለው ነው። ይሄ ለምን ለጻፈ ታውቃለህ? ይሄን ለምን ቅዱስ ጳውሎስ እንዳለ ታውቃለህ? ለምንድን ነው እንዴ? ይህን ሮሜ አጥንታል። ይህን ክፍል ምን አይነት ጭቅጭቅ እንደነበረ ቤተክርስቲያን ዘሬ እኔ እኮ ከልቤ ነው የምነግር። ይሄን ቅዱስ ጳውሎስ ሲናገር ራሱ እኮ ቅዱስ ጳውሎስ እኮ በጥምቀት የዳነ እኮ ነው። ይህን ታውቃለህ? በጥምቀት እንደዳነ አላውቅም። ጉድ ላሳያ አሳይ። እሺ የሐዋርያት ሥራ ምዕራፍ 22 እሱ ከምዕራፍ 2 ጋር የሚገናኝ ክፍል ነው። ላሳይ፣ ችግር የለውም። እሺ ከኃጢአቱ የታጠበው መቼ ነው? ቅዱስ ጳውሎስ ጌታን በመንገድ እንዳገኘው ነው ከኃጢአቱ የታጠበው ወይስ ከጠመቀው ነው ከኃጢአቱ የታጠበው?
ከኃጢአቱ የታጠበው ጌታን በመንገድ ላይ እንዳገኘው ነው ወይስ ከተጠመቀ በኋላ ነው ከኃጢአቱ የታጠበው? ከተጠመቀ በኋላ። እንዴ ጌታን እንዳገኘው ለምን ኃጢአቱ አልታጠበለት? ለምን አልዳነም? የንስሐ ጥምቀት መግባት ስላለበት። አልገባኝም። የውሃ ጥምቀቱ ሰሪ ለምን አልዳነም? ይሄኛው ክፍል ምዕራፍ 2 ሐዋርያት ሥራ ምዕራፍ 2 ግን ያብራራልኛል። እሱም ማንበብ እችላለሁ። ዘር የጠየቁ ጥያቄ ጌታን እንዳገኘው አላመነው፣ ተጠራጥሮታል። ገብቶኛል። አሁን የምልህ ጥቅስ በጥቅስ መለስልህ ስለፈለግኩ ነው። መልስልኝ እኮ ጌታን እንዳገኘው አምኖታል አላመነው? አምኖታል። ባመነ ጊዜ ለምን አልዳነም? ለምን ኃጢአቱ? ምክንያቱም መዳን የሚባለው ከኃጢአትም መታጠብ ነው አይደል? አይደል? አለሁ ወንድሜ። ቆራረጠ። እሺ በል እግዚአብሔር ከአንተ ጋር ይሁን። እንግዲህ አትጨነቅ፣ አንብብ። ዝም ብሎ መቃወሙ እንኳን ብዙም ፌር አይደለም። አንብብና እንዲያው በቃ ዝም ብሎ ጥምቀት አያድንም ምናምን ሳይሆን መጽሐፍ ቅዱስ ስለ ጥምቀት ምን ይላል የሚለውን በደንብ ብታውቅ ጥሩ ነው። ጥምቀት አያድንም። እሺ ሌላ ፕሮቴስታንት አለ?